Gas core already? 5, 4, 3, 2, 1. ይህ ዲያስፖራ ነው። ከሸገር 102.1 ኤፍኤም ጋር በመተባበር የሚቀርብ ሳምንታዊ መርሃ ግብር ነው። ተስማኝ ሀገሬ ረስማኝ ሀገሬ ተስማኝ ሀገሬ ረስማኝ ሀገሬ ተስማኝ ሀገሬ እከድከድዬ ረስማኝ ሀገሬ ነገር ተበላሸ ረስማኝ ሀገሬ በስጋ ገበያ በክርስትና እምነት ተከታዮች በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ አማኞች አብይ ጾም ከገባ ይህ ሳምንት ሁለተኛው ነው። ሳምንቱ ደግሞ ቅድስ ተብሎ ይጠራል። ይህ በሊቁ የቅዱስ ያሬድ አስያየም መሰረት በዚህ ባሳለፍነው ሳምንት እንዲሁ ለሙስሊም እምነት ተከታዮች የረመዳን ጾም ጀምሯል። መልካም የጾምና የጸሎት ወራት እንዲሆንላችሁ እንመኛለን። የተከበራችሁ ውድ አድማጮቻችን ሳምንታዊ የአክብሮት ሰላምታችን ከዚሁ ጋር ተያይዞ ለሁሉም ይድረስልን። ዛሬ የካቲት 26 ቀን 2017 ነው በእኛ ሀገር ዘመን አቆጣጠር። እሳትፍ ቢሉት ይሰፋል ይነዳል፣ እንትፍ ቢሉበት ይጠፋል ይበርዳል። ሁለቱም ካንዳፍ ነው የሚመነጨው። ምላስን በልጓም ስበካለ ያስከው እንኳን ራስን ታስፈጃለህ ሰው። በስምንተኛው ሺህ ረስማኝ ሀገር በመጣው ሰዓት ረስማኝ ሀገር ጊዜ ያገኘን ብሎን ግፋ ለመስራት ረስማኝ ሀገር ጊዜ ያገኘን ብሎን ግፋ ለመስራት ረስማኝ ሀገር። በዚህ የአብይ ጾም ደግሞ ሰሞነኛ የሆነው ሌላው የመዲና ቅኔም አለ። የዛሬ ዘመን እጽዋት እጅግ ይጎዳል ሰውነት፣ እባክህ እኔን ተዘከር ለቅበላ እንዳልቀር። በዚህ በቅቅል በበረሃ የሚያጠጣ እንኳን የለው ውሃ፣ የፀሐይ መንገድ ለምኔ ጥላ በርዳለሁ እኔ። ቀደም ብሎ የዛሬውን ቀን ስናስብ ከ3 ቀን በፊት ታላቁ የአድዋ የድል በዓል እንደተዘከረና እንደተከበረ አልዘነጋንም። ከቶንም በዚያ ዙሪያ ጥቂት ብለን ማስታወሻ እንፈነጥቅ ዘንድ ተዘጋጅተናል። ቦታው በውጫሌ ሰፈር ቀኑ ህዳር 22 ቀን 1888 ዓመተ ምህረት ተጻፈ። ባጼ ምኒልክ
ይድረስ ለሙሴ ሞንዶን በህዳር በ13 ቀን በአዲስ አበባ ከተማ የተጻፈ ደብዳቤ ደረሰልኝ። የጣሊያኖች እምቢታ ካንተም ደብዳቤ ከሙሴ ሸፍኔ ደብዳቤም አገኘሁት። ኃይል የእግዚአብሔር ነው። እንግዲህ ወዲህ ግን ኢጣሊያኖች የሚለማመጥ ሰው የለም። እስከዛሬ ድረስ ይህን ሁሉ ግፍ ሲሰሩ መቻሌ መገፋቴን የአውሮፓን ነገስታት እንዲያውቁት አመጠኛ እንዳልመስል ነበር። አለዚያ ለጦርነት አልሰጋም። ጦርነቱም አልቀረ፣ ወራሪው ጣሊያንም አላረፈ። ያለ የሌለ መሳሪያውን ይዞ ሀገር ኢትዮጵያን ሊገዛ አሸመቀ። ነጋሪት ተጎስሞ አዋጅ ተነግሮ ክተት የተባለው የሀገር ሰው ደግሞ የሚየምኒልክን ጥሪ ሰምቶ ወደ አድዋ ተመመ። እምነቱን አጽንቶ ሀገሩን ባዕድ እንዳይወስደው ነጻነቱን እንዳይገፈው እምቢኝ ብሎ ተጋጠመ። አድዋ ይድረስ ለኤልጋ በጥር 10 ቀን የተጻፈ ደብዳቤ ደረሰልኝ። እኔም ካላጌ ጦርነት በኋላ ወደ ትግሬ መሬት ዘምቼ ኢጣሊያኖችን መቀሌ ተከበው አገኘኋቸው። ከዚያ በኋላ እርቅ ይሻላል ብዬ አስወጥቼ በሰዳቸው በጥጋባቸው አድዋ ድረስ ተሰፈር መተው ድል ሆኑ። ኢጣሊያኖች ጦርነት ይቅር የክርስቲያን ደም በከንቱ አይፍሰስ እርቅ ይሻላል ብላቸው እምቢ ብለው መተው በጥጋባቸው አድዋ ተዋግተው እንደገና ድል ሆኑ። እኔ ግን በድንቁርናቸው ብዛት የነዚያን ሁሉ ክርስቲያን ደም በከንቱ መፍሰሱን እያየሁ ድል አደረኳቸው ብዬ ደስ አይለኝም። ነገር ግን በግፍ የመጡ ሰዎች ናቸውና እግዚአብሔር ግፉን አነጣጠረን። መጋቢት 23 ቀን በመቀሌ ሰፈር ተጻፈ በ1888 ዓመተ ምህረት። እና ኢትዮጵያም በአድዋ ድል አሸበረቀች። ከአድዋ ድል ማግስት ሎሬት ጸጋዬ ገብረ መድኅን በምኒልክ አንደበት እንዲህ ይላል። እናንተም ወንድሞቼ፣ ጌቶቼ፣ መቤቶቼ፣ ልጆቼ፣ አባቶቼ እናንተው እርስ በርሳችሁ በመቀኝነት ካልተጨራረሳችሁ በቀር ከእንግዲህ ወዲያ የውጭ ጠላት አይቋቋማችሁም። ከውጪ ከሚመጡባችሁ ብሪተኛ ወራሪዎች ይልቅ ከውስጣችሁ ካብራካችሁ ከማዕፀናችሁ የሚወለዱባችሁን ጭራቆችን ፍሩ። እርስ በርስ መካካድና መመቀኛኘት የሰው መጻጉ ያረገን ክፉ ልማድ ከአባቶች የወረስነው ያጥንት በሽታ ነው። ለአዳዲሶቹም ለነገ ልጆቻችን ይህን የሚያስከፋውን ውርስ ሳይሆን እጅግ የሚያኮራውን የአባቶቻችንን ስልጣኔና ጥበብ ከናንተ ከነባሮቹ እንዲወርሱልን ማሸጋገሪያ ድልድይ አብረን እንስራ ብለዋልና ባካችሁ ወንድሞቼ፣ ጌቶቼም፣ መቤቶቼ፣ ልጆቼ ይህንንም ድልድይ አብራችኋቸው ገንቡት። መካካድና መመቀኛኘትን ግን ጥልቅ ገደል ምሳችሁ ወደ ገሃነም ጣሉት። ስለዚህም ከዚህ የሚከተለውን እጅግ አስቸኳይ አዋጅ ነገ ማለዳ በመላው ኢትዮጵያ እንድታሳውጅ ይሁን። ጸሐፌ ትእዛዝ ጻፍ። ልጆቼ፣ ወዳጆቼ አንዱ ባንዱ ምቀኝነት ይቀር፣ በፍቅር እንድትኖሩ ለምናችኋለሁ። አስተውሉ፣ እርስ በርሳችሁ ተዋክታችሁ ካልሆነ በቀር አገራችንን ለሌላ ባዕድ አትሰጧትም። ነፋስ እንዳይገባባችሁ አገራችሁን ከያላችሁበት ጠብቁ። ወንድሜ ወንድሜም ተባባሉ።
ደርስልሃለሁ አገሬው መክሬ ነጋሪት ጎስሜ ዝታስነግሬ ደርስልሃለሁ በስም ፎክሬ ኧረ ምኑን አየህና ራስ ፊት አውራሪው ያመጣል ገና ራቀኝ አዝማቹ ከተተል ገና። ለዛሬ ስንቅ እንዲሆንን የተዘጋጀውን ሁሉ በዝግጅት አገልግል ይዘን መጥተናል። ወቅታዊ ጉዳዮችን አንስተን ካለፈው የቀጠለውን አካተን አዳዲስ መርሃ ግብሮችን ይዘናልና አብራችሁን ትታደሙ ዘንድ በታላቅ አክብሮት እንጠይቃለን። ፋምልክቱ አጥቆስም ገዛ ታቢ ደርስበት እምነትን ሊያጠፋ የከተመው ጠላት ባመጣው መሳሪያ ገናን ግንዳርፎበት ወደቀው ወድቆ ታሪክ ተጻፈበት ነፃነት ቀርቶ በድል ቀን በራበት ምየምንሊ የተከበራችሁ ውድ አድማጮቻችን እዚህ በምንኖርበት ሀገር አሜሪካ በዜና ዙሪያ እናንተ ዘንድ የደረሰ የሚያነጋግር ዓለማችን ላይ ደግሞ ተጽዕኖ ያለው ወቅታዊ ጉዳይ ባጭሩ በዝግጅት ክፍላችን እንድንዳስሰው ወደድን። መልክ ለመስጠት በመሞከር አይነት የፕሬዝዳንት ትራምፕ አስተዳደርና ሰሞንኛው የአሜሪካ ውሎ ስለ ፕሬዝዳንት ዶናልድ ትራምፕ የምታውቁትን አንድ ነገር ጥቀሱ ቢባል ያልታሰበና ዱብዳ ነገር ነው ባይነህሊናችን የሚመጣው። የትራምፕ አስተዳደር ማዕበሎችን እየፈጠረ ከባድ ክርክሮችን እያቀጣጠለና በበርካታ ሕግ ጦርነቶች ውስጥ እየገባ ነው። ታዲያ ምን እየተካሄደ ነው? እና በፍጥነት ወደሚሄደው የፕሬዝዳንት ትራምፕ ለቆጣሪ ያስቸገሩ ትዕዛዛት፣ ስለ ቅርብ ፖሊሲዎች፣ የፍርድ ቤት ትርኢቶችና የህዝብ ምላሾች ጥቂት እናውጋችሁ። ፕሬዝዳንት ትራምፕ የፌዴራል መንግስቱን ቀውጠውታል። እንደገና ለመቅረጽ በሚል ያልተጠበቁ እርምጃዎችን ወስደዋል። አንዱ ሲያስገርም ሌላ በላዩ ላይ ይደመራል። ጉድ ማለት ጠፋ የሚሉ ሰዎች በዝተዋል። ተከታታይ ለያዥ ለገራዥ ያስቸገሩ የሥራ አስፈጻሚ ትዕዛዞች ተፈርመዋል። በጣም አወዛጋቢ ከሆኑ እርምጃዎች አንዱ የፌዴራል ብዝሃነት፣ ፍትሐዊነትና የእኩልነት ፕሮግራሞችን ማስወገድ ነው። አስተዳደሩ አላስፈላጊ ብሎ በመጥራትም ያንኳሰሳቸው ይዟል። ተቺዎች ግን ይህ ውሳኔ የእኩልነት ዕድልን የሚጎዳና የሥርዓቱን ክፍፍል ችላ ይላል ብለው ይከራከራሉ። እና የመንግስት መናወጥ አይነት ነው የሚታየው። ፕሬዝዳንት ትራምፕ የፌዴራል የሥራ ኃይልና ዋና ማሻሻያ እንዲመራ አማካሪያቸውን ቱጃሩን ኤለን መስክን ቡራኬ ሰጥተውታል። ግቡማ ቢሮክራሲው ይቀነስና መንግስትን የበለጠ ቀልጣፋ ማድረግ ይላሉ እነርሱ። በዚያ በኩል ደግሞ አሜሪካንን የማዳከምና የማፍረስ ተግባር ላይ ዘመቻ ተይዟል ብለው የሚኮንኑም አሉ። እውነታውስ በሺዎች የሚቆጠሩ የሥራ ቅነሳዎች ብዙዎችን ሰለባ አድርጓል። ክሶችና እየጨመረ የሚሄደው የግልጽነት ማጣትም ስጋት ተበራክቷል። ምናልባትም እስካሁን ድረስ በጣም ደፋር እርምጃ የሆነው ትራምፕ በአስፈጻሚ ትዕዛዝ በልደት ወይም በአሜሪካ ምድር በመወለድ የሚገኘውን ዜግነት ለመሻር ያደረጉት ሙከራ ጭምር ነው። እቅዱ በዩኤስ ውስጥ የተወለዱ ሕፃናት ዜጋ ላልሆኑ ወላጆች አውቶማቲክ ዜግነት ማቆምን ጭምር ይይዛል። ነገር ግን ቀለሙ ከመድረቁ በፊት በሲያትልና በሜሪላንድ የሚገኙ የፌዴራል ዳኞች ድርጊቱን ሕገ መንግስታዊ አይደለም በማለት አግደውታል። ጦርነቱ ግን አልተጠናቀቀም። አስተዳደሩ እነዚህን ውሳኔዎች በጠቅላይ ፍርድ ቤት ይሞግታል ተብሎም ይጠበቃል። ክስ ግራና ቀኝ እየተከመረ ነው። ከብኩርና የዜግነት ትግል ባሻገር ያስተዳደሩ የፌዴራል ሰራተኞችን በጅምላ ማባረሩ የሕግ ተግዳሮቶችን አስከትሏል። የሰራተኛ ማህበራት ከሥራ መባረር የሥራ ሕጎችን የሚጥሱ እና እንዲሁም አስፈላጊ የመንግስት አገልግሎቶችንም የሚያደናቅፉ ናቸው ይላሉ። የትራምፕ አስተዳደር ፖሊሲዎች ትራንስጀንደር ግለሰቦች ላይ ያነጣጠረ
የውትድርና አገልግሎት እገዳንና ጾታን የሚያረጋግጡ ሕክምናዎችን ጨምሮ የሰብአዊ መብት ጥበቃዎችን ሊጥሱ እንደሚችሉ በመጥቀስም በፍርድ ቤቶች ቆመዋል። በሌላ በኩል በትላልቅ ከተሞች የተቃውሞ ሰልፎች ተቀስቅሰዋል። የሲቪል መብቶች ቡድኖች፣ የስደተኞች ተሟጋች ድርጅቶችና ተራማጅ መሪዎች የትራምፕ ድርጊት ጽንፈኛና ኢ-ሕገ መንግስታዊ ነው ብለውታል። አንዳንዶች እነዚህ ፖሊሲዎች ረዥም ጊዜ የሚቆዩ ተጽዕኖዎችን በሚፈጥሩ መንገዶች ሀገሪቱን ለመቅረጽ የሚደረግ ሰፊ ጥረት አካል ነው ብለውም ይፈራሉ። የውጭ ፖሊሲው ነገር ሌላው ወሳኝ ጉዳይ ሆኖ ሰንብቷል። ከነጩ ቤተ መንግስት ከዩክሬን ፕሬዝዳንት ጋር የነበረው የአደባባይ ሰጣ ገብ የፕሬዝዳንት ትራምፕ አስተዳደር እጁን ለሩሲያ ሰጥቶ የዓለምን የኃይል አሰላለፍ የሚቀይር ሂደት ውስጥ ገብቷል እየተባለ ነው። ፕሬዝዳንት ዘለንስኪ የዩክሬን ፕሬዝዳንት ማለት ነው ለ3 ዓመታት ከሩሲያ የሚደርስባቸውን የጦር ዘገር ሲከላከሉ ዩኤስ አሜሪካ ከጎናቸው ነበረች። አሁን ያ ከለላ እንዳይሸሽ ስጋት አድሯል። በዚያን የነጩ ቤተ መንግስቱ ውዝግብ ለአደባባይ የበቃው እስካሁን እያነጋገረ ሲሆን አንጻር ለአንጻር ለይቶም ህዝቡን እያሟገተ ነው። ዘለንስኪ ወዲያው ወደ አውሮፓ ተጉዘው ከእንግሊዝ ጠቅላይ ሚኒስትርና ከአውሮፓውያን አይዞህ ተብለዋል። ሩሲያ ወዳጇ እንደሆኑ በሚነገርላቸው ፕሬዝዳንት ትራምፕ አቋምና ድርጊት በተፈጠረው ጉዳይ እፎይ ያለች ትመስላለች። ክሬምሊን ዋንጫ በደስታ አንስቷል ያሉም አልጠፉም። የአውሮፓና የአሜሪካ የደህንነትና የወታደራዊ ትስስር እንዴት ይሆን አሰኝቷል። ቀደም እንዳልነው ወትሮ እየቆየ የሚሰማውና የሚያስገርመው አሁን በላይ በላዩ እየተደራረበ እንግዳ ነገር እየጠፋ መምጣት ጀምሯል። ተጨማሪ አስገራሚ ነገሮች ይጠበቃሉ። ፍርድ ቤቶች የትራምፕ አስተዳደር ፖሊሲዎችን ማገድ ቢቀጥሉም ተግባራዊ የመሆናቸው ነገር ሌላ ችግር ሆኗል እና እንዴት ይቀጥል ይሆን? አሁን እግር በእግር እየተነሳ ያለው ህዝባዊ ተቃውሞስ ወዴት ያመራ ይሆን? ሰሚ አግኝቶ መፍትሄ ወይስ ጥያቄው ይቀጥላል? እስካሁን የሆኑት ክስተቶች ጥያቄውን አበዙት እንጂ መልሱን አላመጡም። እስቲ ትንሽ ጊዜ ይለፍ። ይህ ከወቅታዊው የአሜሪካ ዜና ዙሪያ ያቀናበርነው ዝግጅት ነበረ። ትዝታሽን ውሰጂ ብለህ ላክብኝ ትዝታሽን ውሰጂ ብለህ ላክብኝ አንተው ጋር ይቀመጥ እኔም ያንተ አለብኝ አንተው ጋር ይቀመጥ እኔም ያንተ አለብኝ ፍቅሬን ያበባው የምስራቅ ጀንበር ከድምፅ ማህደር ከድምፅ ማህደራችን ካለፈው የቀጠለውንና የመጨረሻ የሆነውን በታላቁ የጥበብ ሰው በጋይ ጸጋዬ ገብረመድህን ዙሪያ የተጠናቀረውን ልናቀርብ ነው። ብዕረኛው የፍትህ ተሟጋቹ ባለቀኔው ፈላስፋውና የታሪኩ ሰው ሎሬት ጸጋዬ ገብረመድህን ከስራዎቹ ካልተሰሙት ድምጾቹ እያቋደስን አብረን እንቆይ ዘንድ ጠየቅን። ቅኔን በቅኔ አወድሱት ቃል ማዕበል ነውና ከወጣ የማይዳሰስ
ቅኔም የስሜት ወዝ ሳቤ ከነደለም አይገሰስ ቃል በቃልነቱ ጽብ ነው አንዴ ከወጣ ይርከስ ቅኔም እንደ ባለ ቅኔው ሂደት እንደወጣበት ዳገት እንደወረደው ቁልቁለት እንደ ዘመን እድሜው ርክርክ እንደ ጥንስሱ ጥራት እንደ ድፍድፉ ምቅረት እንደ ወልደቱ አሻራ እንደ ወልደቱ ህትመት የራሱ ቃና ላይ የራሱ መልክ አለውና የራሱ ጉዞ ፈለግ የራሱ መንገድ ፋና ጉዞውንና ወድሰው ዳገት ቁልቁለት ቢኖረውም የህይወት ትርጉሙ ይህ ነው። የድምጽ ማህደራችንን ባለፈው ሳምንት የጀመርነውን በአጋጣሚው ግጥምጥሞሽ ባለቅኔው ሎሬት ጸጋዬ ከአጸደ ስጋ ከተሰናበተ ከ19 ዓመታት በኋላ ልናስበውና ልናዘክረው በጨረፍታ አይነት ስራውን እያነሳን ካልተሰማው ድምጽ ልናሰማ እንደገና መተናል። ቀደም መግቢያ ያደረግነው ግጥም ቅኔን በቅኔ አወድሱት ስትል ገጣሚ ከበደች ተክላብ ለርሱ መታሰቢያ ጽፋው ከነበረው የቀንጨብነው ነበር። ጋሽ ጸጋዬ ገብረመድህን በስደት እዚህ ኒውዮርክ የተቀመጠባቸው ዓመታት በአካል እንጂ በመንፈስ እንዳራቀ ከቶም ስለ ውድ ሀገሩ ኢትዮጵያ ስለሚወዳት አፍሪካዊት ምድር እንደተናገረ እንደገጠመ እንደተቀኘ እንደተጨነቀ ነበር ያለፈው። አንድ ምሳሌ ልንገራችሁ። ትንሽ ልጅ ሳለሁ ማማ እናቴ ወይዘሮ ፈለቀሽ ዳኘ የአምቦ ኢየሱስ ነፍሷን ይማረውና በየዓመቱ አንድ ዕለተ ቀን ዞሮ በመጣ ቁጥር ከፍተኛ የራስ ምታት ታማለች። ቀኑን ሙሉ በራስ ምታት ተጠምዳ ስታቃስት ትውላለች። ታዲያ ታባ ታላቅ እህቴ ወይዘሮ መንበረ ገብረመድህን እድሜ ትንሽ ከፍ ሲል የራስ ምታቱን ምስጢር ደብቃ ነገረች። በተወለደ ገና በ4 ዓመቱ የሞተባትን ድሮ እኔ እናንተ ሳንወለድ በፊት የሞተባትን የልጇን የተሾመ ገብረመድህንን ሙት ዓመት ሳታስተጓጉል እያስታወሰች ነው እኮ ጸጉ እናታችን በዓመት አንድ ቀን በሯን ዘግታ ራሷን ስትታመም የምትለው ብላኛለች። እንደምታውቁት አንዳንድ የቤተሰብ ህመም ደግሞ በልጅ ይወረሳል ይባላል። የኔ ራስ ምታት ግንቦት 20 ነው። እናታችን ኢትዮጵያ እስከ ሞት አፋፍ በሚያደርስ የህልውና ሞት የምትሰቃይበት ቀን ይመስለኛል ግንቦት 20። ስለዚህ ግንቦት 20 ዞሮ ሲመጣ ራሴን ያመኛል። እናንተስ ክቡራትና ክቡራን ግንቦት 20 ዞሮ ሲመጣ ራሳችሁን አያማችሁም? ባለፈው ሳምንት እንደምታስታውሱት እንደ ዘበት በዚያ ክፉ ጊዜ በዚያች ሀገር የበሉባት የጠጡባት ተኩለው የተዳሩባት የሚባሉ ድምጻቸውን አጥፍተው እርሱ ከመድረኩ ሆኖ ሳለ ምን ነው አንተ ብቻ ማለታችን አልቀረም ነበር። ጋይ ጸጋዬም ለዚያ ላቀረብኩለት ጥያቄ መመለስ የጀመረውን ማሰማት ጀምረን ነበር የገታ ነው። እስቲ ባለፈው ሳምንት ከቆመበት ይቀጥል። እንትን ወያኔዎች የዘሩት የጥላቻ ዘር በሌሉበት እንዲፈሩ በራስ መተማመንን አስረክበው ሰጥተው ተማርከው እጃቸውን ሰጥተው ቤታቸው አጥር ውስጥ ተደብቀው 5-6 እየሆኑ በሐሜት ያደባባዩን ውድቀት በሐሜት ይወጡታል። ማታ
አንድ የሚብሉት ቋንቋ አላቸው። ኮት አታርገኝ ኮት አረግን የሚባሉ ነገር አላቸው። ተደብቀው ክትፎውንም ምኑንም በልተው እንዲህ ነገር ነው ሁሉም የሚናገሩት። ግን ያችን በ5 ጓደኛ በ6 ጓደኛ በቤተሰብ ውስጥ ለምንም ነገር የሚደራረሱት እነሱ ራሳቸው አንድ አገር ፈጥረው እዛቸው ነው የሚተፉት። አንደበታቸውን መርዛቸውን ያንገታቸውን እዛ መርዘው እንዲህ አለ እንዳትለኝ እንዳንባባል ተባብለው ከዚያ ነው ወደ አደባባይ ብቅ የሚሉት ዝግት ከዛ በኋላ እና እኔ እርግማን ይመስለኛል ኢትዮጵያን ጡት ጠብተው ያደጉ ሰዎች ናቸው እንዳልከው በህይወታቸው ውስጥ ተመችቷቸው የሚኖሩ ሰዎች ነበሩ ናቸው። አሁን ግን እነኛ ይሞቱ ነገሌ ይሞቱ ሽብር ያመጡብን ልጆቻችን ይሞቱ እነሱ ይናገሩ እና እነሱ የተናገሩትን ግን 5 ሆኖ በዛቸው በቤት ቡድናቸው ማታ ሲያፈርሷት ያደራሉ እና ተመልከት በቤተ ክርስቲያን ውስጥ እገሌ ገብርኤል ቤተ ክርስቲያን ሰው እገሌ የማርያም ሰው እገሌ መድኃኔዓለም ሰው እገሌ ማለት ቅዱስ ሚካኤል ማለት ሰው ሆነው ጎሳ ፈጥረዋል። ሁለተኛ በፖለቲካው ዓለም ስላልሆነላቸው ስለከሸፉ ቤተክርስቲያን ውስጥ ገብተው የካህኑን ቀሚስ መልበስ ይፋተጋሉ ለመልበስ እና በአደባባይ ጸሎተኛ ለመምሰል ተገትረው ቆመው ካህኑም ብር አምጡ ይላል። ይሄ ደግሞ የሱን ኪስ ፍለጋ ነው የመጡት። ክርስቶስን ፍለጋ አይደለም የመጡት። ክርስቶስንማ ፍለጋ ቢሆን ኖሮ እንትን በኤድስ የሚረፈረፈው ረሃብ የሚያልቀው የእነሱን ቅርበትና መዳሰስ የሚፈልገው ቤት ነው ያለው። ግን ሁሉም ቄስ ሮጦ ይመጣል። ከዚያ 2 ቄስ አብሮ መኖር አይችልም። ዛሬ እንደመጣ ወዲያው ይጋጫል። ካቀረበው ካስጠንቀው ቄስ ጋር ይጋጫል። ምክንያቱም ይሄኛው ይበላውን ብር ያያል። ስለዚህ እሱም ደባልነቱን ትቶ ሌላ ገብርኤል ከፍቶ ከቄሱ ቃል ከወጣ አወግዛለሁ ብሎት አሁን ያለበት ዕዳ ግን ገብርኤል ስትቆም ማርያም እንዳመጣ ነው ነው። ስለዚህ በጎቹ ናቸው ይለዩዋቸዋል። እንደገና ደግሞ ይለዩዋቸዋል በገንዘብ በጥቅም ምክንያት በምቾት ምክንያት። ስለዚህ ነጋዴዎች ናቸው የክርስቶስን ቀሚስ አጥርቀው ህዝቡን የሚያጭበረብሩት እንጂ ክርስቶሳውያን አይደሉም። የእስላሙም እንዲሁ የኦሮሞውም እንዲሁ የፈላሻውም እንዲሁ በየዲኖሚኔሽኑ 2 3 4 5 ቦታ ተከፋፍለው ንግድ ነው የያዙት። እንግዲህ እንዲህ አይነት ሲሆንበት ነው ክርስቶስ ቤተ ምኩራብ በርግዶ ገብቶ አባቶቹን ንግድ ቤት ቁማር ሲቆምሩ አግኝቷቸው የአባቴን መቅደስ ንግድ የቁማር መድረክ አደረጋችሁብኝ ብሎ በጅራፍ የገረፋቸው። አዎን ጋሽ ጸጋዬ እዚህ በዲያስፖራ ከመኖሩ ጋር ያየውን የእርስ በርስ ውጥንቅጥ እንዴት አስመሮት እንደነበረም ነው ከድምጸቱና ከንግግሩ የምትረዱት። የመከፋፈላችን ዕጣ ቢያበግነው ውስጡም ቢያኮማትረው ይተቻል። ግልጹንም ነበር አነጋገሩ።
ባለቅኔው ሎሬት ጸጋዬ ይድረስ ለአሜሪካ በሚልም ኢትዮጵያና ዩኤስ ዲፕሎማሲያዊ ግንኙነት የመሰረቱበት 100ኛ ዓመት በተከበረ ሰሞን ለርዕሰ ኃያሏ ዩኤስ አሜሪካ በእንግልጣር የላከው ደብዳቤ በመድረክ ላይ ተነቦ ነበር። ከሎሬት ጸጋዬ ገብረመድህን ደብዳቤ ጥቂት እንቀንጭብ። The earth of God and King of sunlight. It is I, Ethiopia, who is the museum cradle of Mother Nature. When Zeus, the new god of the Greeks, raped Europa, the barbarian girl, it was I who helped her deliver her firstborn. When Moses, the slave child, was left afloat, it is my daughter, Queen Kia, the wife of Pharaoh Akhenaten, who rescued him from the river Nile and gave him life. When Solomon, the king of the Jews, fell in love with my daughter Queen Sheba and wrote the love letter in the book of Psalm 20. የእግዚአብሔር ምድርና የፀሐይ ብርሃን ንጉስ እኔ ኢትዮጵያ ነኝ የእናት ተፈጥሮ ሙዚየም መገኛ የግሪኮች አዲሱ አማልክት ዚዮስ ዩሮፓን አረመኔቷን ልጅ ሲደፍር የበኩር ልጇን እንድትወለድ የረዳኋት እኔ ነኝ። የባሪያው ልጅ ሙሴ ተንሳፎ በቀረ ጊዜ ልጄ ንግስት ኪያ ናት የፈርዖን አከናትን ሚስት ከአባይ ወንዝ ላይ ያዳነችውና ሕይወት የሰጠችው። የአይሁድ ንጉሥ ሰለሞን ልጅን ንግስት ሳባን በፍቅር ወድቆ በመዝሙረ ዳዊት መጽሐፍ ላይ የፍቅር ደብዳቤ ሲጽፍ ብዙ ወንዞች ፍቅርን ማጥፋት እንደማይችሉም አሳይቷል። ብቸኝነትን ለማስታገስ የካባና ቅዱስ ዳንሳን ያስተማርኩ እኔ ነኝ። የእግዚአብሔር ልጅ ክርስቶስ በግርግም በተወለደ ጊዜ ኮከቡን ተከትለው መባ ካቀረቡት 7 እረኞች መካከልም 3ቱ ኢትዮጵያውያን ልጆች ናቸው። የእስልምና ነቢይ የሆነው መሐመድ ቤተሰቦቹን ወደ ኢትዮጵያ ለጥበቃ ሲልክ ከአረብ የቁረይሽ የጦር አበጋዞች ሰይፍ ያዳናቸው ልጄ የአክሱም ንጉስ አርማ ነበር። እኔ የመጀመሪያው ዓለም ነኝ። በእኔ ውስጥ በጣም ጥንታዊ የሆነውን የስልጣኔ ሙዚየም ለዓለም ይዣለሁ። አንቺ የአሜሪካ አዲሷ ዓለም ነሽ። ያንቺ የነጻነት ሐውልት የኑቢያና የአክሱም ሐውልቶች አሮጌ ቅርስ አሁንም በአዲሲቱ አሜሪካ የሚኖሩበት መለያቸው ነው። እኔ ኢትዮጵያ የድሮውን ዓለም ስልጣኔ ለመታደግ የበኩሌን ተወጥቻለሁ። መጽሐፈ ሄሮዶተስ ምስክርነቱን ሰጥቷል። እኔ ኢትዮጵያ ያለፈውን ታሪክ ለመላው ዓለም ስል ታድጌያለሁ። አዲሱ ዓለም ግን እዳለበት። አሜሪካ እዳለብሽ። The book of Herodotus bore witness. I, Ethiopia, have rescued the past for the entire world. The new world owes me. America, you owe me. ሎሬት ጸጋዬ ገብረመድህን የዩኤስ አሜሪካና የኢትዮጵያ ግንኙነትን በተመለከተ በዚያን ጊዜ እዚህ ኒውዮርክ ያለ ለዝግጅቱ ከላከው ጦማር የተነበበውን ነበር በከፊል የሰማችሁት። በማሳረጊያው ላይ በዚያ ደብዳቤ እንዲህ ብሎ ነበር። This is exactly what I, Ethiopia, ask of you, dear America, today, on the occasion of our centennial. Please do not abuse our love anymore by fabricating tyrants to lead my people. So far, you have compromised my Ethiopian freedom. ባጭሩ እኔ ኢትዮጵያ የምጠይቀው ውድ አሜሪካ ዛሬ 100 ዓመታችንን ምክንያት በማድረግ ነው። እባክሽ ሕዝቤን እንዲመሩ ጨካኞችን እየፈበረክሽ ፍቅራችንን ካሁን በኋላ አታንገላችሁ። እስካሁን የራስሽን ጥቅም ለማስፋት ኢትዮጵያዊ ነጻነቱን ደፍረሻል እና በዚህ ውስጥም ነው በጣም የተሳሳትሽ ውድ አሜሪካ። ደምን ከኢትዮጵያ ማውጣት ይቻል ይሆናል፣ ነገር ግን ነጻነትን ከኢትዮጵያ ደም ማውጣት ከቶም አይቻልም። እኔ የሰው ዘር ሁሉ መነሻ ነኝ። አንቺ መጻኤው የወደፊት ነሽ። እባክሽ በፍቅራችን ላይ ጥንቃቄ አድርጊ። መልካም 100ኛ ዓመት ውድ አሜሪካ እና ሐሴትና ደስታዎች ይምሉ። ፊርማ የተከበረው የኢትዮጵያው ባለቅኔ ገጣሚ ሎሬት ጸጋዬ ገብረመድህን
ታህሳስ 3 ቀን 2003 እንደ አውሮፓውያን አቆጣጠር ኒውዮርክ አሜሪካ። I am the origin of all humankind. You are the future. Please be careful with our love. Happy centennial, dear America, and many happy returns. Signed, Tsaggai Gabramedhin, Honorable Poet Laureate of Ethiopia, December 3, 2003, New York. የኢትዮጵያ ሕዝብ መከራ ተሸካሚ ነው። በተደጋጋሚ የጦርነት ድግስ ይደገስለታል። ድግሱ አዳራሽ ውስጥ ሆ ብሎ ይቃጠላል። ለዚህ በእኔ አስተያየት የተለያዩ ምክንያቶች አሉት። ልብ ውስጥ የምታበራውን ነጻነት የሚላትን እሳት ለራሱ ለማስቀረት ጦርነት ውስጥ ገብቶ ይቃጠላል። አንገቱን ቀና አድርጋ የምትንቀሳቀሰው ይቺ ነጻነት ወዳድነቱ ነች። ይችን በውስጡ የምትነድ ባህሪውን ገዦች ለራሳቸው ጥቅም ያውሏታል። ሁለት ባላባቶች ማዶ ለማዶ ያዋጉታል። ከውጭም ጠላት ሲመጣበት ያው ነው። ነጻነቱን እጅግ ይወዳል። በዚህም ከሌላው ይለያል። መከራውን ችሎ አንጀቱን ቋጥሮ ባዶ እግሩን ያለ ስንቅ ያለ ደሞዝ ለነጻነቱ ይሞታል። በወንድሞቹ በአፍሪካውያን ዘንድ በጎረቤቶቹ በአረቦች ዘንድ ያስከበረው ይኸው ባህሪው ነው። ዛሬም ቢሆን ያው ባህሪ እየገፋፋው ይታለላል። እፎይ ብሎ አያውቅም። የሚያጫርሰው አመራር ሁልጊዜም ይከሰትበታል። በውስጥ ለራሳቸው ጥቅም እርስ በርስ ያፋጩታል። በውጭም ለነጻነቱ ቀናይ ስለሆነ እሱን ለሞት አጋፍጠው እንደገና አናቱ ላይ ፊት ይላሉ። በዚህም አጥንቱን ይሰብሩታል። እኔ ደግሞ አንድ ገበሬ አጠገብ ቁጭ ብዬ ማለትን ወዳለሁ። ከአንድ አርበኛ ወታደር፣ ከአንዲት ወታደር ሚስት፣ ከአንድ ቄስ፣ ከአንድ ሼህ፣ ከሁሉም ብዬም አርበታለሁ፣ እማራለሁ። ሁሉም አንደበታቸው እምባዘል ነው። ሮሮ ያፈልቃል ልሳናቸው። ሕይወታቸው ሁሉ ብሶት ነው። ይሄ ነው በአጠቃላይ የአገሪቱ ገጽታ። ብዕሬን ወደ ትራጀዲ የሚስበውም ይኸው ነው። ሎሬት ጸጋዬ ገብረመድኅን ከተናገረው። በዚህ የድምጽ ማህደር ድምጹን ፈልገን የስደት ኑሮ ስለተጨነቀላት ሀገር ያለውን ቀንጭበን ያንን ግዙፍ ሰው ያንን ታላቅ ሰብዕና አስታወስ ነው። ሎሬት ጸጋዬ ገብረመድኅን ገጸ ብዙ ነው። መከሰቻው በርካታ። ጸሐፌ ተውኔት፣ ባለቅኔ፣ ተርጓሚ፣ አንትሮፖሎጂስት፣ ኢትዮጵያኒስት፣ ታሪክ አዋቂ፣ ብዙ ከሕይወት የገዘፈ ኮከባችንም ነበረ። የመንፈስ ጸጋችንን አበልጽጎልናል። ሥራዎቹ ከዘመን ዘመን የሚሻገሩ ከትውልድ ለትውልድ የሚጓዙም ናቸው። የሕዝብ ሕሊና የሆኑ በረኞች ሐውልታቸው ከሕዝብ ልቦና ለዘላለም ይኖራል። በሁለት ተከታታይ የድምጽ ማህደር አቅርቦታችን የዘከርነውን የሎሬት ጸጋዬ ገብረመድኅን መርሃ ግብር በዚሁ አጠናቀቅን። የማትጠገቢ በዚህ ዓለም ላይ ኑሪልኝ ሕይወቴ ሁሉንም እንዳይ ክፉ ደጉን እንዳይ እስከ ዕለተ ሞቴ እንዳትሰበሪ ሸክላው ሕይወቴ ለማየት እንድችል ክፉን ደጉን ኑሪልኝ ሕይወቴ ለብዙ ዘመን ባልተሳካ ኑሮ የሰው እጅ አይቼ ልኖር ነበር ሳላውቅ በምኞት ጓጉቼ የማትጠገቢ በዚህ ዓለም ላይ ኑሪልኝ ሕይወቴ ሁሉንም እንዳይ ክፉ ደጉን እንዳይ እስከ ዕለተ ሞቴ
እንዳትሰበሪ ሸክላ ሕይወቴ የጉዞክ 52ኛው ክፍል የሚቀርብበት ሰዓት ደረሰ። ኢሳያስ ልሳኑ ቺካጎ ከሳውስ ፓርክ ባፕቲስት ቤተክርስቲያን ከጉዞ ወዳጁ የጋናው ተወላጅ ታዲያስ ጋር ነው ያለው። እዛ ታሪካዊ ቤተክርስቲያን ጉብኝት እንደያዙ እንዳሉ ነው ባለፈው ሳምንት ይቆየን ተብሎ የተላለፈው እና ዛሬ ክፍል 52ኛ እነሆ። እንደምን ሰነበታችሁ። ከዚያ በ3722 ሳውዝ ኪንግ ድራይቭ ላይ ከሚገኘው ታሪካዊ ከሚሰኘው የኛው አጼ ኃይለ ሥላሴ በድንገት መጥተው እንደ አውሮፓውያን አቆጣጠር በ1954 ዓ.ም ላይ ንግግር ካደረጉበት የኢትዮጵያና የአፍሪካ አሜሪካውያን ትስስር ካጠናከሩበት ሳውዝ ፓርክ ባፕቲስት ቸርች ቤተክርስቲያን ቺካጎ ውስጥ ጉብኝታችንን ቀጥለናል። እኔና ወዳጄ ታዲያስ በአሜሪካ ውስጥ በተለይ የአብያተ እምነቱ ድርሻና መራሄነት በክፉም ይሁን በደጉ ጊዜ እጅግ የሚገርም መሆኑን እኔና ወዳጄ ከቤተ ክርስቲያኑ አንድ የማረፊያ ክፍል ተቀምጠን እያወጋን ነው። ዘወር ወር ብለን የአብያተ ክርስቲያናቱን የውስጥና የመገልገያ ክፍሎችን በቄስ ጆርዳን በተመደበልን ወጣት ፌንዊክ ይባላል ጎብኝተን አገባደን ከመሄዳችን በፊት እግዚአብሔር ይስጥልን ለማለት ሬቨረንዱን እየጠበቅን ነው። በወዲያኛው የቤተ ክርስቲያኑ አካል ሞቅ ያለ መዝሙር ከበስተጀርባችንም እየሰማን ነው። ለሰንበት የሚቀርበውን የሚለማመዱ መዘምራን እንደሆኑ አስጎብኛችን ቀድሞ ነግሮናል። የቤተ ክርስቲያኒቱ ድርሻና ሚና በዚህ በአፍሪካ አሜሪካውያን እንቅስቃሴ ውስጥ የሚገርም ነው አልኩት ለታዲያስ በእጃችን የያዝነውን የሚነበቡ ወረቀቶችን ስለ ቤተ ክርስቲያኑ እየተመለከተን። እርግጥ ነው እዚህ እኮ ለአፍሪካ አሜሪካውያን ቤተ ክርስቲያን የእምነት ቦታ ብቻ አልነበረም፣ ብዙ ነገር ነበረ። አሁንስ አልኩ ነበረ ስላለ ታዲያስ አሁንም ቢሆን ቤተ እምነቱ ያለው ተጽዕኖ ቀላል አይደለም። እንደ ድሮ አይሆንም እንጂ ቤተ ክርስቲያን ለአፍሪካ አሜሪካውያን ማረፊያ፣ ፍርድ ቤት፣ ትምህርት ቤት፣ የማህበረሰብ ማዕከልና በምንም ላይ ከሁሉም በላይ ደግሞ የፍትህ ሰልፍ ማቀናጃ መድረክም ነው። ከዚያ ከባርነት ዘመን ጀምሮ እስከ ሕግ መብት ማስከበር ድረስ እስካሁን የዘለቀው እንቅስቃሴ ፊት አውራሪ ናት ቤተ ክርስቲያን። አየህ ቤተ እምነት የሕዝብ ሲሆን የሕዝብ ሕማምና ሰቆቃ ይሰማታል። ራሷም ናትና የሕዝብ እና ለአፍሪካ አሜሪካውያን ቤተ ክርስቲያን የትምህርት፣ የሕግ፣ የፍትህ፣ የእድገት ምስክር ሆና ቆይታለች። ታዲያስ በስሜት ነበር የሚያወጋው። እኔም ጆሮዎቼን አቅንቼ ነበር የማደምጠው። በጣም ከተሟሟቀ ውይይት ውስጥ ናቸው እንዳላቋርጣችሁ አሉ የምንጠብቃቸው ቀሲስ ጆርዳን ከፊት ለፊታችን ካለው ከሚደላው ሶፋ መሰል መቀመጫ ላይ እየተቀመጡ በገመድ ከደረታቸው ላይ አንጠለጠሉትን መነጽር መልሰው እያደረጉ ሲሆን በእጃቸው ብዙ ወረቀቶችን ይዘዋል። የለም የምንወያየው እዚህ ሀገር በአፍሪካ አሜሪካውያን እንቅስቃሴያቸው ውስጥ ቤተ ክርስቲያን የነበራትን ያላትን ሚና በተመለከተ ነው አልኩ ወደ ውይይቱ እንዲገቡ መንገድ በመጥረግ አይነት። ዋው በጣም እጅግ ሰፊ ርዕሰ ጉዳይ ነው ብለው ላፍታ ዝም አሉ። ከየት እንደሚጀምሩ እያሰቡ በሚመስል ሁኔታ ይህን መዝሙር ተሰሙታላችሁ ከበስተጀርባችን ያለውን አሉና ጠየቁን። ከሌላኛው ክፍል የሚመጣውን ድምፅ በይበልጥ የሚባለውንም ለመስማት ሞከርን። ዌድ ኢን ዘ ዋተር አሉ ርዕሱን ሲነግሩን። እኔና ታዲያስ ተያየን። ሁለታችንም የምናውቀው ስለሌለ በጉጉት ጠበቅናቸው ቄሱን። በነገራችን ላይ ርዕሱ ነውጥ በውሃ ውስጥ እንደማለት ሊባል ይችላል።
ይሄ መዝሙር መነሻው በአሜሪካ በባርነት ከነበሩት አፍሪካውያንና አሜሪካውያን የቃል ወጎች የወጣ ነው። መዝሙሩ በመጽሐፍ ቅዱስ ውስጥ ያለውን ታሪክ ይጠቅሳል ይመስለኛል። ዮሐንስ ምዕራፍ 5 ቁጥር 1 እስከ 9 ባለው ውስጥ መልአክ በቤተ ሳይዳ ያለውን የመዋኛ ውሃ አነሳሳና ወደ ውሃው ውስጥ የገቡትን የመፈወሳቸው ታሪክ አለበት እና የመታደስና የመዳን ጭብጥ የመንፈሳዊ የነጻነት ምልክቶች አድርገው የኛ አያት ቅድመ አያቶች በባርነቱ ዘመን የዘመሩትና የጸኑበት ነበር። ከዚያ የባርነት አስከፊ ዘመን ጀምሮ እንግዲህ ነጻ ለመውጣት ቤተክርስቲያን መሪ ሆና ነው የቆየችው። እንዲህ መዝሙሩ ተላልፎ እኛ ዘንድ ደርሷል። ፋታ ሰጡ ለአፍታ። ይገርማል አልኩኝ ጸጥታውን እየሰበርኩ። ለምሳሌ በ1831 ናት ተርነር የባሪያዎችን አመጽ ሲመራ መነሻው የቅዱስ መጽሐፍ የሙሴ የነጻነት ታሪክ ነበረ። ከዚያም በኋላ ከእርስ በርሱ ጦርነት በኋላ አብያተ ክርስቲያናቱ ናቸው ትምህርት ቤት በማቋቋምም የፖለቲካ እንቅስቃሴ በቀዳሚነት የጀመሩት። አሁን የአትላንታውን ሞርሃውስ ኮሌጅን ወይንም የዲሲውን ሃዋርድን ብታዩ በአብያተ ክርስቲያናት ድርጅቶች እኮ የተቋቋሙ ናቸው። እና ምን እያልኩ ነው? ፋና ወግ የሆነችው ቤተክርስቲያን ናት። እኛ እኮ በእውኑ ኢትዮጵያን እጆቿን ወደ እግዚአብሔር ተዘረጋለችን የሚያወቅነውና የኮራንበት እኮ በመጀመሪያ በቤተክርስቲያናችን አማካኝነት ስለሰማነው ነው ብለው አስረግጠው ተናገሩ። እንግዲህ በዚህ የጥቁር ትግል ውስጥ ቤተክርስቲያን ማዕከል ሆኖ ለእንቅስቃሴ ሲረዳ ችግር አልገጠመም እንዴ? ያኔ ታዲያስ ነበር በደንብ እንጂ። አሁን በቅርብ ርቀት እንኳን ብነግርህ በ1963 አላባማ በርሚንግሃም 16ኛው መንገድ ላይ የሚገኘው ባፕቲስት ቤተክርስቲያን ቦምብ ተጥሎበት ህፃናት ሞተዋል። ሰባኪያኑ ማስፈራሪያና ዛቻ እስከ ሞትም የደረሰባቸው አሉ። ሬቨረንድ ጆርዳን ይዘውት የመጡትን ወረቀቶች ማገላበጥ ያዙ እና ቤተክርስቲያነቷ ወሳኝ ነበረች ማለት ነው አልኩኝ በመሃል። አዎን፣ እንደውም የኛ ትግል የኛ አፍሪካ አሜሪካውያን ትግል ያለ ቤተክርስቲያን ማውሳት እኮ ያስቸግራል። የእንቅስቃሴው ነፍስ ናት ማለት ይቻላል አሉና አሰመሩበት። ጥቂት ፋታ ሰጥተው ብዙ አልይዛችሁም፣ ብቻ ቀደም ሲል ስለ ንጉሠ ነገሥት ኃይለ ሥላሴ ሰኔ 1954 ጉብኝት ስናወጋ አንዳንድ ነገሮች አየውና እሱን ቅጂ ይዤላችሁና ጥቂትም እሱንም መረጃ ልሰጣችሁ ብዬ ነው ብለው አከታትለው በሁለት መደብ ወረቀቶችን ከፊት ለፊታቸው ማስቀመጥ ያዙ። በጣም እናመሰግናለን አለ ታዲያስ። ሆነም እንዲህ አስበው መረጃዎችን ይዘውልን ሲመጡ ተደመመን። እንግዲህ የንጉሱ ጉብኝትና በዚህ ቤተክርስቲያን ያልተጠበቀው ጉብኝት በዚህ ብራውን ቨርሰስ ቦርድ ኦፍ ኤጁኬሽን ውሳኔ የተላለፈበት ጊዜ ሰሞን እንደነበረም ትዝ ይላችኋል አሉና ቄሱ እዛው እግር በእግር አከታትለው ያ የጠቅላይ ከፍተኛ ፍርድ ቤት ውሳኔ በአሜሪካ በህዝብ ትምህርት ቤቶችና የዘር መለያየት ህገ መንግስታዊ አይደለም ብሎ በህግ ያስቀረ ትልቅ ውሳኔ ነበር አሉ በማብራሪያ አይነት ለኛ። እውንም ከዚያ ውሳኔ ቀደም ብሎ ነጭና ጥቁር በአንድ ትምህርት ቤት እንዳይማሩ እግድ ነበረ። በዚያና በዚህ የዘር መድሎ ከታች ላይ የከፋበትም ጭምር። ሬቨረንድ ጆርዳን ለሁለት የመደቧቸውን ወረቀቶች አንዱን ለኔ ሌላውን ለጉዞ ወዳጄ ታዲያስ ሰጡን። እዚህ ውስጥ የዚያን ጊዜ ወጡ የጋዜጣ ቅጆች ናቸው። ታሪኩን በይበልጥ ያሳያችኋል፣ የዘመኑን አስተሳሰብንም ያመለክታችኋል አሉ። እኔም ከጄ የዋለውን ዶሴ ያገላበጥኩ ኢትዮጵያን ሄራልድ የሚለውን አየሁና ቀልቤም አይኔም እዛው ላይ አረፈ። ሜይ 22 1954 ዓ.ም የወጣው ርዕሰ አንቀጽ ነበር ኮፒው። በአሁኑ ጊዜ ያለው የዓለማችን ፍላጎቶች እርስ በርስ የተሳሰሩ በመሆናቸው በአንዱ ክፍል የሚከሰት ማንኛውም ነገር በሌሎች አካባቢዎች ሰፊ ተጽዕኖ ሊኖረው ይችላል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ባለፈው ሰኞ የሰጠው ውሳኔ በዚያች ሀገር በተከፋፈሉ የመንግስት ትምህርት ቤቶች ላይ ተላለፈው በዚህ ውስጥ የሚመደብ ጭምር ነው ይላል። ዩናይትድ ስቴትስ በዘር ግንኙነት ላይ ያላትን ክፍተትና አስከፊ ገጽታ በተለይም በትምህርት በኢትዮጵያ አፍሪካዊው ንጉሠ ነገሥት ጉብኝት ሊያደርጉ በተነሱበት ሳምንት ውስጥ መሆኑ ትልቅም ምልክትና ትርጉም ይዞ መጣ። እንደ ታሪኩ መዘርዘር የአሜሪካና የአፍሪካ ግንኙነት ከፍተኛ ነጥብ ነበረ። ይህ በአሜሪካና ኢትዮጵያ የጋራ መከላከያ ስምምነትና
በቃኘው የግንኙነት ተቋም መመስረት ዙሪያ ከኢትዮጵያ ጋርም ዩኤስ አሜሪካ ግንኙነቷን የምታጠናክርበት የታሰበበትም ጊዜ ነበር። ያ ጉብኝት ከዚያ የጠቅላይ ፍርድ ቤት ውሳኔ ከፈጠረው አዎንታዊ ገጽታ ጋር የአፍሪካውያንን የሲቪል መብቶች ትግል ለማገናኘት እድል የሰጠበትም ነበር። የቺካጎ ዲፌንደር ጋዜጣ ወጣውና ይኸው አለ ታዲስ ጮህ ብሎ። ቄሱም ምን በሚል አይነት እስኪናገር በጋራ ጠበቅ ነው። የንጉሠ ነገሥቱ ጉብኝትና በዋሽንግተን በኩል ደማቅ አቀባበል መታየቱ የኮሙኒስቱ ተቃዋሚ ፊና ዩኤስ አሜሪካንን በዘር መድሎ ያጠለሻትን መልኳንም ለማሻሻል ረድቷል ይላል አለ ታዲስ በራሱ ቋንቋ ያነበበውን እያበራራልን። አዎን አሉ ሬቨረንድ ጆርዳን። አጋጣሚዎቹ ተገጣጠሙኩ። የዚያ የትምህርቱ የዘር መድሎ ውሳኔና የእርሳቸው ጉብኝት ደግሞ እዚህ ከአፍሪካ አሜሪካው ከታወቀው ቤተክርስቲያናችን ሲገኙ ሁሉም ለበጎ ሆነ አሉ ቄሱ። ከዚያ ዶሴ መካከልም ያሉትን ወረቀቶች ሁላችንንም ማገላበጣችንን እንቀጠልን። መቼም በጣም ነው የምናመሰግን መሰል ማስረጃ ማግኘታችን ደስ የሚል ነው አለ ታዲስ የሰጡትን በወፍ በረር እያየ ወረቀቶቹ። አረ ምንም አይደለም፣ ታሪክን እንዲህ በሚፈትሽ ሰው ስመለከት ደስ ይለኛል። እንኳን እናንተ ወዲህ መጣችሁና ተዋወቅኳችሁ አሉ ሬቨረንድ ጆርዳን ከመቀመጫቸው እየተነሱ ነበር። ደስታው የኛ ነው አልኩ። በነገራችን ላይ ከሰጠኋችሁ መረጃዎች መካከል ንጉሠ ነገሥቱ ሃዋርድ ዩኒቨርሲቲ በዚያው ዓመት ግንቦት ወር ላይ የክብር ዶክትሬት ሲሰጣቸው የተናገሩትና ኒውዮርክ ላይም የፕሬስ ኮንፈረንስ ሰጥተው ነበርና እዛ ላይ መለሱትም አለላችሁ አሉ ጆርዳን ከርሳቸው እጅ ቀረውን እያዩ። አዎን አየሁት። ወቅቱን በደንብ ያጤንና የአፍሪካ አሜሪካውያን አስተዋጽኦ የሚያጎላ ነበር አለ ታዲስ ወረቀቱን እየተመለከተ። በዚያ ንግግራቸው ላይ አፍሪካ አሜሪካውያን ህዝቦችን በየቦታው የሚያበረክቱት አስተዋጽኦ ለከፍተኛና ሰፋ ያለ ማህበራዊ ጽንሰ ሐሳቦች አስፈላጊነት እየዋለ መምጣቱን ዓለም እየተገነዘበ መጥቷል። በአምላክ ፊት ሁሉም ሰዎች እኩል ናቸው የሚለውን መርህ በስራችሁና በተግባራችሁ እዚህ ዩናይትድ ስቴትስ አረጋግጣችኋል ሲሉም አስምረውበታል። ረዘም ላለ ሰዓታት ከቆየንበት ከዚያ ታሪካዊ ቤተክርስቲያን ስንወጣ የተሸከምነውን የሰማነውን የታሪክ ትርክት የተማርነውን ሁሉ ይዘን ያስተናገዱንም አመስግነን ወጣን። ሰማዩ ያመሻሽ ጃኖን ሊለብስ እየተከረተረተ ነው። ዛሬ ኢትዮጵያ የማር ወይን አምሮኛል። ስሙ ማን ነበር አለ ታዲስ ወተን ለታክሲው እጃችንን ያወዛወዝን እንዳለን። ጠጅ ማለት ነው አልኩት። አዎን ጠጅ አለ ምላሱ ለጠ ፊደል እምቢ ብሎት። እኔ ደግሞ ፉፉ ነው ያሰኘኝ አልኩት። ፉፉ ማለቴ የጋና ታዋቂ ምግብ ነው። ቀደም ያለውና ኢትዮጵያ ምግብ ቤት ነው ዛሬ የምንሄደው አለ። ያው ለበለብንለት ባለ ታክሲ ከፊታችን ቆመ። ታዲስ ወደ ታክሲው እየገባ እንዳለ መጀመሪያ አድራሻውን ብናውቅ አይሻልም አልኩት። ችግር የለውም ወንድማችን ከሚያውቀው ይወስደናል አለና ወንድሜ ከአንድ የኢትዮጵያ ሬስቶራንት እባክህ ውሰደን አለው ለባለ ታክሲው። ከታክሲው እኔም ገብቻለሁ። ሰላም ኢትዮጵያውያን ናችሁ እንዴ አለ አሽከርካሪ በአማርኛ። ኢትዮጵያ አለ ታዲስ ደስ በሚል ድምጸት። ሰላምታ ሰጠሁት። እኔ ነኝ እሱ ከጋና ነው አልኩት። ያው ነው እያልኩ ወደ መረጠው የቺካጎ የኢትዮጵያ ምግብ ቤት ይዞን መጓዝ ጀመረ አሽከርካሪው። ጠጅ ልትጠጣ ነው አልኩት ታዲስን። በቺካጎ ሰማይ ጠቀስ ፎቆች መካከል እየተሽሎከለክን መጓዛችንን ቀጠልን። ወገኖቼ እንግዲህ የሆነውንና የመቆያችንን ሰሞን ምን እንደሚሆን አላወቅኩትምና ሳምንት ደግሞ እናወጋለን በዚሁ የጉዞ ወግ። ኢሳያስ ልሳኑ ነኝ ከሰሜን አሜሪካ። በኪሩቤል ላይ ተቀመጠ ምድርና ሰማይ ተናወጸ
ለዚህ ቅዱስ አምላክ ምስጋና አስር አውታር ባለው በበገና በኪሩቤል ላይ ተቀመጠ። የዛሬ ሳምንታዊ የዲያስፖራ መርሃ ግብራችን በዚህ ያጠናቀናል። ሳምንት በተመሳሳይ ሰዓትና በልዩ ልዩ ዝግጅቶች እንገናኛለን። አብረናችሁ በዝግጅትና በአቅራቦት ኢሳያስ ልሳኑና እኔም ቅድስት አቤኔዘር ከተባባሪዎቻችን ጋር በመሆን እጅ ነሳን። ሰላም። ምድርና ሰማይ ተናወጸ ለዚህ ቅዱስ አምላክ ምስጋና ስትከታተሉት የነበረው መርሃ ግብር ከዲያስፖራ ራዲዮ ነበረ።